ኦኬ ካቆምንበት አሁን ደግሞ እንቀጥላለን። ተማሪዎች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ይጠበቅባችኋል። እንዲሁም ለጓደኞቻችሁ ሼር ማድረግ አለባችሁ ማለት ነው። ወደ ትምህርታችን ስንገባ አሁን ደግሞ አፕሮችስ ኦፍ ሜዠሪንግ ናሽናል ኢንካም ጂዲፒን እና ጂኤንፒን እንዴት አድርገን ነው የምንለካው የሚለውን እናያለን። ከዚህ ትምህርት በኋላ ዲፈረንት አፕሮች used to measure GDP or GNP ጂዲፒን ኦር ጂኤንፒን ሜጀር የምናደርግባቸውን አፕሮቾች እንመለከታለን ማለት ነው። ይህን መግለጽ ይኖርባቸዋል። ኢንተርሚዲየት ኤንድ ፋይናል ጉድስ መካከል ያለውን ልዩነት ምንድን ነው? ኮምፔር ኤንድ ኮንትራስት ዘ ዲፈረንስ አፕሮችስ ዩዝድ ቱ ሜጀር ጂዲፒ ኦር ጂኤንፒ እነዛ ዲፈረንት የሆነ አፕሮች ጂዲፒን ኦር ጂኤንፒን ሜጀር የምናደርግባቸው እነሱን በሚገባ ኮምፔር ኤንድ ኮንትራስት ማድረግ ይኖርባቸዋል ማለት ነው። The startup activity, do you remember about the two types of flow in circular flow model that you studied in grade 9? ስለ flow two types of flow ዘጠነኛ ክፍል ተምራችኋል። ያንን መጽሐፉን ሪፈር አድርጋችሁ ማየት ይጠበቅባችኋል። The next question is to study how to compute this macroeconomic variables. There are three ways to compute GDP. እንግዲህ ማክሮ ኢኮኖሚክ ቫሪያብልስ ጂዲፒም ማክሮ ኢኮኖሚክ ቫሪያብል ነው፣ ጂኤንፒም ማክሮ ኢኮኖሚክ ቫሪያብል ነው ማለት ነው። ስለዚህ እንዴት አድርገን እንለካለን ስንል ሶስት አይነት መለኪያ መንገዶች አሉ። አንደኛው ኤክስፔንዲቸር አፕሮች ነው። ሁለተኛው ዘ ኢንካም አፕሮች ነው። ሶስተኛው ቫሊዩ አድድ አፕሮች ማለት ነው። ስለዚህ ኤክስፔንዲቸር አፕሮች ስንል ምን ማለታችን ነው? ኤክስፔንዲቸር አፕሮች ሜዥር ኦፍ GDP involves adding the market value of all final goods in the economy over a given period of time. በኤክስፔንዲቸር አፕሮች ጂዲፒን እንለካ ካልን የምናየው ማርኬት ቫሊዩ ኦፍ ኦል ፋይናል ፕሮዳክትስ ነው። To compute GDP using the expenditure approach and the amount of money that is spent by buyers on goods and services እያንዳንዱ ገዢ ማለት ነው ጥቅል ያወጣውን ወጪ ማለት ነው። ጥቅል ያንን በመውሰድ ማለት ነው። ፋይናል ጉድስ ኦር ሰርቪስስ ምን ማለት ነው? ፋይናል ጉድ ስንል ምን ማለት ነው? ኢዝ ኤ ጉድ ኢን ዘ ሃንድስ ኦፍ ዘ ፋይናል ዩዘርስ ምንድነው? በመጨረሻ ላይ ፋይናል ጉድ የምንለው በሸማቹ ወይም በተጠቃሚው እጅ ላይ ተገዝቶ ለጥቅም ወይም ለአገልግሎት የተዘጋጀ ማለት ነው። ለምሳሌ ዳቦ ከሆነ ለመመገብ ተዘጋጅቷል ማለት ነው። ልብስ ከሆነ ለመለበስ ተዘጋጅቷል ተገዝቶ ማለት ነው። ኦር አልቲሜት ኮንሱመር ማለት ነው። ኤግዛምፕልስ ኢንክሉድ ኦሬንጅ ጁስ ለምሳሌ ብርቱካን ጭማቂ ኦር ሞባይል ፎንስ ከገዛችሁ ለመጠቀም ተዘጋጅቷል ማለት ነው። the word final goods and services are important በዚህ በኤክስፔንዲቸር አፕሮች ፋይናል ጉድስ ኤንድ ሰርቪስስ የሚለው ቃል ማለት ነው እጅግ በጣም ጠቃሚ ነው። ኮምፒውቲንግ ጂዲፒ ፎር ኖት ኦል ጉድስ አር ፋይናል ጉድስ ሁሉም እቃዎችና አገልግሎቶች ፋይናል ጉድ ብለን ላንወስድ እንችላለን። this is because some goods are intermediate goods አንዳንድ ጊዜ ያላለቁ ፊኒሽድ ያልሆኑ ጉዶች መካከል ላይ ያጋጥማሉ። እነዛን ምን እንላቸዋለን? ኢንተርሚዲየት ጉድስ እንላለን። The intermediate goods of orange by farmer can be considered as an intermediate input juice since juice maker use it to produce an orange juice ማለት ነው። በገበሬ እጅ ያለውን ብርቱካን ኢንተርሚዲየት እንለዋለን። ለምን? ብርቱካኑ ከገበሬ እጅ ተወስዶ ለጁስ ጨማቂዎች እስኪጨምቁት ድረስ ማለት ነው። ስለዚህ ያለቀለት ፋይናል ጉድ የሚሆነው ጁስ ሲሆን ነው። On the other hand, the production of wheat flour could be both a final and an intermediate good. ስንዴ ዱቄትን እንመልከት። ፋይናል ጉድስ አለው፣ ኢንተርሚዲየት ጉድ አለው። It is a final good when it is bought by a final consumer or intermediate good when it is used by a bakery to make a bread or cake from the flour. ለምሳሌ ዱቄት ፋይናል ጉድ ነው ብለን የምንወስደው
አንድ ገዢ ዱቄቱን ገዝቶ ወደ ቤቱ አስገብቶ ለዳቦ ወይም ሌላ ዓላማ ሲጠቀምበት ማለት ነው። ይሄ ፋይናል ጉድ ብለን እንወስደዋለን። ኢንተርሚዲየት ጉድ የምንለው ደግሞ ለምሳሌ ዳቦ ቤቶች ወይም ኬክ ቤቶች ዱቄቱን ከገዙ በኋላ ወስደው እንደገና ዳቦ ወይም ኬክ ምናምን ሰርተው ኬኩን ወይም ዳቦውን መልሰው እንደገና ለሸማቾች ይሸጣሉ ማለት ነው። ስለዚህ ያንን ምን እንለዋለን? ኢንተርሚዲየት ጉድ እንለዋለን ማለት ነው። ምክንያቱም ፋይናል ጉድ የሚሆነው ዳቦ ወይም ኬክ ሲሸጥ ነው። ዱቄቱ ለቤከሩ ወይም ለዳቦ ቤቱ ወይም ለኬክ ቤቱ ኢንተርሚዲየት ጉድ እንለዋለን። In this case, the bread or cake should be taken as a final good. Hence, there is a high risk of double counting in GDP measurement in this approach. አንዱ ችግር በኤክስፔንዲቸር አፕሮች ደብል ካውንቲንግ ሊያጋጥም ይችላል። ደብል ካውንቲንግ ማለት ነው። ለምሳሌ የስንዴውን ዱቄት ሁሉም ወደ ኬክ ቤት ሊሄድ ይችላል፣ ወይም ወደ ዳቦ ቤት ሊሄድ ይችላል። ሁሉም ደግሞ ኬክ ቤት ሳይደርስ ወይም ዳቦ ቤት ሳይሄድ ቀጥታ ወደ ሸማች ወደ ቤት ሊሄድ ይችላል። ስለዚህ ኮንሲደር የምናደርግበትን በጥንቃቄ ካላወቅና ካልተረዳን ደብል ካውንቲንግ ሊያጋጥም ይችላል። ደብል ካውንቲንግ ምንድነው? ካውንቲንግ ኤ ጉድ ሞር ዛን ዋንስ ወይን ኮምፒቲንግ ጂዲፒ። ጂዲፒ ስናሰላ አንድን ጉድ ሁለት ጊዜ ልናሰላው እንችላለን ማለት ነው። ስለዚህ ደብል ካውንቲንግ ችግር አጋጥሟል ይባላል። ኢፍ ዊ ሜጀር ዘ ኤክስፔንዲቸር ኦን ቦዝ ዊት ፍሎር ፕሮዲውስድ and the cake in GDP computation will overestimate the GDP since we are double counting. ለምሳሌ የተመረተውን የስንዴ ዱቄት እንደ ፍሎር ማለት ነው እንደ ኬክ ቤት እንደሄደው ለምሳሌ 50 ኩንታል ብኖር 50 ኩንታሉም ወደ ኬክ ቤት እንደሄደና 50 ኩንታሉም ወደ ሸማች ወደ እያንዳንዱ ቤት እንደሄደ አድርገን የምናስለው ከሆነ ኦቨርስቲሜት የተጋነነ ጂዲፒ ልናገኝ እንችላለን ማለት ነው። ስለዚህ ኢንተርሚዲየት ጉድ ማለት ማለት ነው ጉድ ዛት ኢዝ አን ኢንፑት ኢን ዘ ፕሮዳክሽን ኦፍ ፋይናል ጉድ። ኢንተርሚዲየት ጉድ የምንለው ለፋይናል ጉድ እንደገና ለሌላ ምርት ለማምረት እንደ ኢንፑት የምንጠቀምበት፣ ለምሳሌ ኬክ ለማምረት ዱቄትን እንጠቀማለን። ዘ ኤክስፔንዲቸር አፕሮች ስንል አካውንትስ ሪፕሬዘንት ዘ ዲማንድ ፎር ፋይናል ጉድስ ኤንድ ሰርቪስስ። ዘ ዲማንድ expenditure of domestically produced goods is comprised of four main components depending on what makes the expenditure. They are consumer expenditure አለ ሲ ምንለው፣ ቢዝነስ ኢንቨስትመንት አይ ምንለው፣ ገቨርንመንት ኤክስፔንዲቸር ጂ የምንለው and foreign expenditure or net export NX ምንለው። ስለዚህ በኤክስፔንዲቸር አፕሮች ሲ ጂዲፒ is equal to C plus I plus G plus NX ማለት ነው። ኮንሰምሽን ስንል ምን ማለታችን ነው? ኮንሰምሽን spending made on domestically produced final goods and service by household። በእያንዳንዱ ቤት ውስጥ ዶሜስቲካሊ ተመርተው ጥቅም ላይ የሚውሉ እቃዎችና አገልግሎቶች ማለት ነው። it is divided into three major subcategories። ኮንሰምሽንን በሶስት እንከፍላቸዋለን። ስለዚህ ኤክስፔንዲቸር ሜድ ኦን ዱሬብል ጉድስ ነን ዱሬብል ጉድስ ኤንድ ሰርቪስስ። ዱሬብል ጉድስ አር ሁስ ላይፍ ስፓንስ ኢዝ ኤክስፔክትድ ሞር ዛን 3 years። ከ3 ዓመት በላይ አገልግሎት የሚሰጡ ከሆነ ዱሬብል ጉድስ እንላቸዋለን፣ ኮንሰምሽናቸው ማለት ነው። ኤግዛምፕል ሃውስ ሆልድ ኢኩዊፕመንት such as sofas, beds, tables. Non-durable goods are which lasts for a short time such as clothes and food. ለአጭር ጊዜ የሚያልቁ ከሆነ ደግሞ እንትናለን። ሰርቪስ ስንል ደግሞ ሶስተኛው include the work done for consumers by individual firms such as hair cutting፣ ፀጉር ማስተካከል፣ ክሊኒንግ፣ ጽዳት፣ ትሬኒንግ፣ ስልጠና፣ ዶክተር ቪዚቲንግ፣ እነዚህ ኮንሰምሽን ሰርቪስ እንላለን ማለት ነው። ስለዚህ በሶስት የከፈልናቸው ዱሬብል፣ ነን ዱሬብል እና ሰርቪስ ብለን ማለት ነው። ቢዝነስ ኢንቨስትመንትስ ምን ማለት ነው? ቢዝነስ ኢንቨስትመንት ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ዊች አር ዩዝድ ፎር ፕሮዳክሽን ኦፍ አዘር ጉድስ። ስለዚህ ኢንቨስት የምናደርግ ከሆነ ሌላ ምርት ለማምረት ኢንቨስትመንት እንሰራለን። ኢንክሉድ ቢዝነስ ፊክስድ ኢንቨስትመንት ሰች
as spending on new plants and equipment by farm, residential investment, inventory investment. Residential investment is the purchase of new house by household. Inventory investment to change the inventories of goods ማለት ነው። ቢዝነስ ኢንቨስትመንት ምንላቸው አክቲቪቲዎች ፊክስድ ኢንቨስትመንት ሆነው ለምሳሌ ቤቶች ሬዚደንሻል ኢንቨስትመንት አለ። ትልልቅ ፕላንት ማሽን ተከላዎች የሚካሄዱ ከሆነ ኢንቨንተሪ ኢንቨስትመንት እነዚህን የሚያካትት ከሆነ አይ ቢዝነስ ኢንቨስትመንት ስፔንዲንግ እንላለን ማለት። ገቨርንመንት ፐርቸዝ ኦር ስፔንዲንግ ምንድን ነው? ስፔንዲንግ ሜድ ኦን ዶሜስቲክ ጉድስ ኤንድ ሰርቪስስ ባይ ፌዴራል ስቴት ኤንድ ሎካል ገቨርንመንት። ይሄ ደግሞ ጥቅል የመንግስት ወጪን የሚመለከት ነው። ኢት ኢንክሉድስ ኢንቨስትመንት ባይ የመንግስት ኢንቨስትመንቶች፣ ዲፈረንት ታይፕስ ኦፍ ኢንፍራስትራክቸር፣ ሚሊታሪ ኢኩዊፕመንት ኤንድ ስፔንዲንግ ፎር ሰርቪስ ኦፍ ገቨርንመንት ኤምፕሎይ። ኔት ኤክስፖርት ስንል ምን ማለታችን ነው? ኔት ኤክስፖርት ስንል represents the final of goods and services that are export minus the value of purchase from the rest of the world. ኔት ኤክስፖርት ስንል ኔት ኤክስፖርት ስንል ኤክስፖርት ማይነስ ኢምፖርት አድርገን ማለት ነው። ፎሬን ሬዚደንት ፊርምስ ኤንድ ገቨርንመንት sometimes purchase Ethiopian produced goods and resources and this purchase are referred to as export. Purchase made by Ethiopian from other countries are referred to as import. ኔት ኤክስፖርት ስንል ትሬድ ባላንስ ማለታችን ነው በሌላ መንገድ ማለት ነው። ስለዚህ ሄንስ ኤክስፖርት ኢዝ ኤክስፖርት ኔት ኤክስፖርት ስንል the difference between export and import. ኤክስፖርት ሲቀነስ ኢምፖርት ኔት ኤክስፖርት ኦር ትሬድ ባላንስ እንላለን። it shows that the expenditure made on domestically produced goods and services by foreigners which is income for the domestic producers. ፎርሙላው እንግዲህ ይህንን ነው። ኤንኤክስ ኦር ኔት ኤክስፖርት ኢኳል ቱ ኤክስፖርት ማይነስ ኢምፖርት እንላለን ማለት ነው። እንግዲህ አክቲቪቲ እዚህ ላይ የሚያሳየው ምንድን ነው? ዋት ዱ ዩ ቲንክ ውድ ዩ ቢ ዘ ሳይን ኦፍ ኔት ኤክስፖርት ኦፍ ኢትዮጵያ? ዲስከስ ኢን ግሩፕስ ኦፍ ፎር ኤንድ ሪፖርት ዋት ዩ ሃቭ ዲስከስድ ኦን ዘ ሆል ክላስ ትሩ ዋን ኦፍ ዩር ግሩፕስ ሜምበርስ። ይሄ ጥያቄ አዘጋጅተው ማን ነው ምላሽ ሰጣችሁ በግሩፕ ማለት ነው። በክላሳችሁ ውይይት የምታደርጉበት ነው። ኢትዮጵያ ኤክስፖርት ሞር ሪላቲቭሊ ቱ ኢምፖርት ዋይ ኦር ዋይ ኖት? ኢትዮጵያ ወደ ውጭ የምትልከው ወደ ውስጥ ከምታስገባው ኢምፖርት ከምታደርገው ይበልጣልን ነው የሚለው። ስለዚህ ይህንን ማስላት ትችላላችሁ። ኔት ኤክስፖርት ካን ቢ ፖዘቲቭ ኔጌቲቭ ዲፔንዲንግ ኦን ዘ relative magnitude of x and m. If exports are greater than import, net export is positive. ይሄ ምንድነው? ትሬድ ሳርፕለስ አለናል። it is important are greater than export, then net export is negative. ዴፊሲት ያጋጥመዋል ማለት ነው። ትሬድ ባላንስ ስንል በሁለቱ መካከል እኩል ከሆነ ነው። ፋይናል Gross domestic product or GDP by expenditure approach can be computed as the sum of the four major expenditure in the economy. The contribution of these elements depends on the country's situation, but the personal consumer expenditure takes the allowance share. ከፍተኛውን ሼር የሚወስደው ከአራቱ የትኛውን ነው? ሲ ማለት ነው። ለምሳሌ እንደ ጥያቄ ጂዲፒን በኤክስፔንዲቸር አፕሮች ካልኩሌት ስታደርጉ ኮንሰምፕሽን ኤክስፔንዲቸር አለ፣ ኢንቨስትመንት ስፔንዲንግ አለ፣ ገቨርንመንት ፐርቼዝ አለ፣ ኔት ኤክስፖርት አለ። ላዮን ሼር የትኛው ነው ብትባሉ ኮንሰምፕሽን ነው ማለት ነው። አክቲቪቲ which of this GDP components C, I, G and NX plays the major of role of in GDP ኢትዮጵያ ነው የሚለው። ይህን በደብተራችሁ ሰርታችሁ ማየት ትችላላችሁ ማለት ነው። እንግዲህ ወደሚቀጥለው ከማለፋችን በፊት እዚህ ላይ ይበቃልና የሚቀጥለውን ደግሞ ስለ ኢንካም አፕሮች ለመነጋገር ለመማማር እንዘጋጃለን። እንግዲህ ለዩቲዩቡ አዲስ ከሆናችሁ ሰብስክራይብ፣
ላይክ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ